በቦዲቲ ከተማ የሚገኙ አምራች ኢንዱስትሪዎች የአካባቢውን ገበያ ከማረጋጋት ባለፈ ለበርካታ ዜጎች የሥራ ዕድል መፍጠራቸው ተገለጸም። የኢንዱስትሪ ማዕከል የሆነች በመጣችው ቦዲቲ ያሉ አነስተኛ ኢንዱስትሪዎች አቅም በማጎልበት የውጪ ምንዛሬ የሚያሳድጉ ምርቶችን ለማስፋት እንደሚሰራ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። በአነስተኛ ኢንዱስትሪ ዘርፍ የሥራ ዕድል የተፈጠረላቸው ወጣቶች በሚያገኙት ገቢ ራሳቸውን ከመለወጥ አልፎ የተለያዩ ሙያዎችን እየቀሰሙ ናቸው። አቤኒዘር አበራ ተጨማሪ አለው። በደቡብ ኢትዮጵያ ክልል የሚገኙ የፌዴራልና የክልል ሚዲያ ባለሙያዎች ቡድን በወላይታ ዞን ቦዲቲ ከተማ የሚገኙ አነስተኛ ኢንዱስትሪዎችን ጎብኝተዋል። በከተማው በሚዲያ ባለሙያዎች ከተጎበኙ የኢንዱስትሪ እንቅስቃሴዎች ውስጥ የዊን ውሃ ፋብሪካና ምህረት የለውዝ ቅቤ ማምረቻ ፋብሪካ ይገኙበታል። የዊን ውሃ ፋብሪካ ስራ አስኪያጅ አቶ ወገኔ ዳና ድርጅቱ በ2012 ዓ.ም ተቋቁሞ በ100 ሚሊዮን ብር ካፒታል ስራውን ጀምሮ አሁን ላይ ካፒታሉን 150 ሚሊዮን ማድረሱን ገልጸው ለ100 ወጣቶች ቋሚና ለ12 ወጣቶች ደግሞ ጊዜያዊ የስራ ዕድል መፍጠሩን አብራርተዋል። የመጀመሪያ ካፒታል 100 ሚሊዮን ሲሆን አሁን ወደ 150 ሚሊዮን አሳድገናል ካፒታላችን ማለት ነው። ስራት ወጣት 100 ቋሚ ሰራተኛ ነው ያለው እዚህ ድርጅት ውስጥ 12 ጊዜያዊ ሰራተኛ ያለበት ድርጅት ነው። በሚዲያ ባለሙያዎች የተጎበኘው ሌላው ምህረት የለውዝ ቅቤ ማምረቻ ፋብሪካ የጥራት ቁጥጥር ባለሙያ የሆኑት ወይዘሮ ታሪኮ አደመ ድርጅቱ የለውዝ ምርትን በስፋትና በጥራት በማምረት ለገበያ ያቀረበ መሆኑን ተናግረዋል። ብዙ ኪሎግራሞችን እናመርታለን። በካርቶን ሲሆን ደግሞ እስከ 1000 ምናምን እናመርታለን። ሲንግል ሲሆን ያው ተቆጥሮ ይከብዳልና በካርቶን እስከ 1000 ምናምን በቀን ይመረታል። ቀን ማታው ሳይገባ የቦዲቲ ከተማ አስተዳደር ምክትል ከንቲባና የስራና ክህሎት ጽህፈት ቤት ኃላፊ ወይዘሮ አይናለም በለጠ የቦዲቲ ከተማ አስተዳደር በወላይታ ዞን የኢንዱስትሪ ማዕከል በመባል እንደምትታወቅ ገልጸው በከተማ አስተዳደሩ የሚገኙ አነስተኛ ኢንዱስትሪዎች ለወጣቶች በርካታ የስራ ዕድል ፈጥረዋል ብለዋል። ቦዲቲ እንደሚታወቀው በወላይታ ዞን ውስጥ የኢንዱስትሪ ማዕከል ነው። ከዛ አንፃር የተለያዩ ኢንዱስትሪዎች ናቸው ያሉት። ቅድም ያየነውም የዊን ውሃ አንዱ ኢንዱስትሪ ነው። እዚህም ስንመጣ ምህረት ለውዝ ማቀነባበሪያ ኢንዱስትሪ አለ፣ የዘይት ኢንዱስትሪ አለ። ሌሎች ደግሞ እነዚህ ብረታ ብረት እንጨትና ብረታ ብረት ኢንዱስትሪዎች አሉ። ማኑፋክቸሪንግ ዘርፍ ላይ ሳሙና፣ ፈሳሽና ደረቅ ሳሙና ኢንዱስትሪዎች አሉ እዚህ ግቢ ማዕከል ውስጥ እና እነዚህና የተለያዩ ኢንዱስትሪዎች በቦዲቲ ከተማ ነው ያሉት። እያንዳንዱ ኢንዱስትሪዎች ውስጥ ስራ አጦችን ቀጥረው የሚያሰሩበት በጊዜያዊም ሆነ በተለይ ከፍ ባለ ቁጥር በቋሚ ቀጥረው የሚያሰሩበት ሁኔታ ነው ያለው። ከዚህ አንፃር ስራ ዕድል ፈጠራ የሚፈጠርበት ሁኔታ ነው ያለው። በአነስተኛ ኢንዱስትሪ የስራ ዕድል የተፈጠረላቸው አስተያየት ሰጪዎቹ በሚያገኙት ገቢ ራሳቸውንና ቤተሰቦቻቸውን እያስተዳደሩ እንደሚገኙም አብራርተዋል። የስራ ዕድል ከተፈጠረላቸው ሰዎች ውስጥ አንዱና ዋነኛው እኔ ነኝ። በማርኬቲንግ ማናጀርነት ነው እዚህ እየሰራው ያለሁት። ከዚህ ቀደም በሌሎች ሙያዎች ላይ ተሰማርቼ ነበር። ለ11 ዓመታት ሲቪል ሰርቫንት ሆኜ ሰርቻለሁ። አሁን ግን ያው መንግስትም ሆነ ባለሀብቱ ባመቻቸልኝ እድል እኔም አንድ ማርኬቲንግ ማናጀር ሆኜ በመስራት ላይ እገኛለሁኝ። የአራት ልጆች ማለት የሁለት ልጆችና 4 ቤተሰብ ነኝ። ከዚህ ካገኘሁት ደሞዜ አስተዳድሬ ነኝ ያለሁት። ደግሞ ይሄ ማህበሩ እኔ አሁን እዚህ ጋር ስራ የጀመርኩበት 1 ዓመት ተኩል ይሆናል። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በዞኑ ያሉ የኢንዱስትሪ አቅሞች ጅማሮ ተስፋ ሰጪ መሆናቸውን ገልጸዋል። ዲቲላያያችሁት የዊን ውሃ፣ የኦቾሎኒ ፋብሪካ፣ ሌሎችም በርካታ ፋብሪካዎች በዞናችን ውስጥ አሉ። በሶዶ ከተማም አረካ ላይ ቦዲቲ ላይ በብዛት አንዱን ነው ያያችሁት። እነዚህ አሉ። ኦክሲጅን የማምረት ሌሎች ሳሙና ፋብሪካዎች እነዚህ በሙሉ ኢንዱስትሪዎች ናቸው። ስለዚህ እዚህ ውስጥ የሚመረተው ከአርሶ አደር የሚገኘው ምርት ላይ ቫልዩ አድ በማድረግ ፕሮሰስ ውስጥ አስገብተን ለገበያ የምናቀርብበት ሂደት ነው። ስለዚህ ጅምር ስራዎች አሉ። አሁን ምንድነው እንደ ሀገር የተቀመጠውን ግብና ራዕይ ለማሳካት እንደ ጅምር የጀመርናቸው እነዚህ ኢንዱስትሪዎች አሉ። እነዚህን አጠናክረን እንሄዳለን። አነስተኛ ኢንዱስትሪዎች ለበርካታ ወጣቶች ስራ ዕድል እየፈጠሩ እንደሚገኝም ዋና አስተዳዳሪው አክለው ተናግረዋል። አንዱ ዊን ውሃ ብቻ እንኳን ብትወስዱ የኦቾሎኒ ፋብሪካ ብትወስዱ ከ100 በላይ ሰራተኞችን ቀጥሮ
የሚያሰራ ፋብሪካ ነው ያለው ማለት ነው። ሌሎችም የተለያዩ ዱቄት ፋብሪካዎች፣ የተለያዩ ሳሙና ፋብሪካዎች በዛው ልክ ለብዙዎች ስራ እድል የሚፈጥሩ ናቸውና ዋናው ግባችን ቢያንስ ገንዘብ ያለው ኢንቨስት አድርጎ በዛ ኢንቨስትመንት መነሻ ለብዙ ወጣቶች ስራ እድል የሚፈጥር ነው። ስለዚህ ኢንዱስትሪ በባህሪው በርካታ የሰው ኃይልን ይፈልጋል። ስለዚህ በዛው ለበል ለወጣቶቻችን በርካታ የስራ እድል የተፈጠረበት ሁኔታ ነው ያለው። ቦዲቲ ከተማ አስተዳደር በአነስተኛ የኢንዱስትሪ ዘርፍ የተሰማሩ ባለሀብቶችን ውጤታማነት ለማረጋገጥ ትኩረት ሰጥቶ እየሰራ እንደሚገኝም ተገልጿል። የጋሞ ልማት ማህበር ስራ አመራር ቦርድ አባላት ያለፉት 5 ዓመታት ስትራቴጂክ እቅድ አፈጻጸምና የቀጣይ 5 ዓመታት እቅድ ላይ ውይይት አካሄዱም። በመድረኩ የጋሞ ልማት ማህበር ዋና ስራ አስፈጻሚ ዶክተር ዋኖ ዋሉሌ ከረጂ ድርጅቶች ጋር በመቀናጀት በቀጣይ በትምህርት፣ በጤና፣ በንጹህ መጠጥ ውሃና በሌሎች መሰረተ ልማቶች ህብረተሰቡን ተጠቃሚ ለማድረግ መታቀዱን ገልጸዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድርና የቦርዱ አባል አቶ ጥላሁን ከበደ ማህበሩ መንግስት በማይደርስባቸው የልማት ስራዎች ላይ ጉድለቶችን በመሙላት ዜጎችን ተጠቃሚ በሚያደርጉ ጉዳዮች ላይ ማተኮር እንደሚገባ ተናግረዋል። የክልሉ ከተማና መሰረተ ልማት ቢሮ ኃላፊና የቦርዱ ዋና ሰብሳቢ አቶ ብርሃኑ ዘውዴ በበኩላቸው በአባላቱ እየተሰሩ ያሉ ስራዎች አበረታች መሆናቸውን ጠቁመው ፋይናንሱን ኦዲት በማድረግ ለቀጣይ ስራዎች መነሻ ማድረግ እንደሚገባም አንስተዋል። የጋሞ ዞን ዋና አስተዳዳሪና የቦርዱ ምክትል ሰብሳቢ ዶክተር ደምስ ያድማሱ ማህበሩ ከተለያዩ ድርጅቶች ጋር በመቀናጀት የጀመራቸውን ሰው ተኮር ስራዎችን ለማስቀጠል የዞኑ መንግስት ድጋፍ እንደሚያደርግ ማመልከታቸውን የዳሰሰው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። በጌዲኦ ዞን የይርጋ ጨፌ ወረዳ ከ11 ሚሊዮን ብር በላይ የተገነቡ ሴክተር መስሪያ ቤቶችና የማህበረሰብ አቀፍ መድኃኒት ማዕከል ተመርቆ ለአገልግሎት ክፍት ሆኗል። የወረዳ ዋና አስተዳዳሪ አቶ ዳዊት ቡኔ መስሪያ ቤቶችና መድኃኒት ማዕከል በ3 ወራት ውስጥ ተገንብተው መጠናቀቃቸውን ገልጸው ለአገልግሎት ክፍት የሆኑ ተቋማት ለኪራይ ሲወጣ የነበረውን አላስፈላጊ ወጪ የሚያስቀር መሆኑን አስረድተዋል። የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎችን በመመለስ ዘላቂ ተጠቃሚነትን ለማረጋገጥ እየተሰራ መሆኑን አቶ ዳዊት ጠቁመዋል። በምረቃው መርሃ ግብር ላይ የተገኙት የዞኑ ዋና አስተዳዳሪ ዶክተር ዝናቡ ወልዴ ህዝብ ጊዜውን በአግባቡ በመጠቀምና ገንቢ ትርክት ላይ ትኩረት በመስጠት ከድህነት ሊያወጣው የሚችል ሀሳብ ማመንጨት ይጠበቅበታል ብለዋል። ለውጥ ለማምጣት ህዝብና አመራር ተቀራርበው የመስራት ልምምድ ተጠናክሮ መቀጠል አለበት ያሉት ዶክተር ዝናቡ ጅምር ፕሮጀክቶችን በፍጥነት ለማጠናቀቅ የዞኑ አስተዳደር አስፈላጊውን ድጋፍና ክትትል ያደርጋል ማለታቸውን የዘገበው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። በሳውላ ከተማ እየተገነባ ያለው የኮሪደር ልማት የትራንስፖርት ዘርፉን ከማሳለጥ ባሻገር ከተማዋን ውብ ገጽታ ያላበሰ መሆኑን የከተማው አስተዳደር አስታወቀም። የከተማ ከንቲባ ዶክተር ንጉሴ መኮንን ከተማዋን ውብ፣ ጽዱና ለነዋሪዎች ምቹ ለማድረግ በትኩረት እየተሰራ መሆኑንም ከንቲባው ተናግረዋል። የኮሪደር ልማቱ የአይነ ስውራን መረማመጃ፣ የብስክሌት መጓጓዣ እንዲሁም ሌሎች ስታንዳርዶቹን ያሟሉ መሆኑን የተናገሩት ከንቲባው ለመጀመሪያ ዙር የኮሪደር ልማት ከ15 ሚሊዮን ብር በላይ ወጪ መደረጉን አብራርተዋል። በመጀመሪያው ዙር 1 ኪሎ ሜትር ደረጃውን የጠበቀ የኮሪደር ልማት ስራ ተጠናቆ ለአገልግሎት ክፍት መደረጉንም ዶክተር ንጉሴ መኮንን አስረድተዋል። በቀጣይ 2 ኪሎ ሜትር የኮሪደር ልማት ስራ ለመስራት መታቀዱን የጠቆሙት ከንቲባው ህብረተሰቡ የድርሻውን እንዲወጣም ጠይቀዋል። የሳውላ ከተማ ነዋሪዎች በበኩላቸው የተጀመሩ ልማቶች ተጠናክረው እንዲቀጥሉ ከመንግስት ጎን እንደሚሰለፉ ቃል መግባታቸውን የክልሉ መንግስት ኮሚኒኬሽን መረጃ ያመላክታል።